بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبعد السلام عليكم ورحمة الله وبركاته إن شاء الله قدم مسل يعينو ينبرنو سلا قلب نو قلب ከተስተካከለ ሁሉ ነገር የተስተካከለ እንደሚሆን ቀልባችን ከተበላሸ ሁለንተናችን አመለካከታችን የተበላሸ የተዛባ ከመንገድ ይወጣ እንደሚሆን ያየን ነበር እና يقول الله تعالى يوم لا ينفع مال ولا بنون إلا من أتى الله بقلب سليم የቂያማ ቀን يوم لا ينفع مال ولا بنون ገንዘብም ልጆችም የማይጠቅሙበት ቀን ነው ተጠቃሚ ያኔ إلا من أتى الله بقلب سليم ሰላም በሆነ ጥሩ ልብ ይዞ የመጣ ብቻ ነው ጥሩ ልብ ምንድነው والذي سلم من الشرك ከሽርክ ነፃ የሆነ ከምቀኝነት ከጥላቻ ሰዎችን ዝም ብሎ ያላግባብ የሚጠላል ጥላቻ የሚመቀኝ ያለ ዝም ብሎ ይሄ ልብ በሽታ ነው والكبر ከክብር የጸዳ ልብ ይዞ የመጣ ነው እዛ ነው ረሱል ሰለላሁ ዐለይሂ ወሰለም من كان في قلبه مثقال ذرة من الكبر لا يدخل الجنة او لا يدخل الجنة من كان في قلبه شيء الكبر يالوت رسول الله عليه وسلم لا يدخل الجنة من كان في قلبه مثقال ذرة من الكبر يبنان يهل يذرى يهل بلب وسط كرات ያለበት ሰው ጀነት አይገባም ብለው ሲናገሩ ኩራት ምን እንደሆነ ሲጠየቁ قال بطر الحق وغمط الناس بطر الحق حقنا ለመቀበል አንዱ የኩራት መገለጫ ነው حق ሲነገርህ አንተ ከማንም ማቅጣጫ ይምጣ حق ان يتبع حق ነው በቃ ማንም የሚናገረው حق ከሆነ حتى ማንም ካፊር ማንም የሚናገረው حقን መቀበል አለብህ صدقه وكذب አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሸይጣን በሆነ ወቅት ለአቡ ሁረይራ የሆነ እንትነገራቸው ዒልም ነገራቸው እውነቱን የነገራሉ ውሸታም እንኳን ቢሆን እሱ እዚህ ላይ ግን እውነት ተናግሯል አሉ ስለዚህ حق ከማንም ይምጣ ከትንሹም ይምጣ ከጥላትም ይምጣ ከማትወደው ሰው ይምጣ ከካፊርም ይምጣ حق ሲነገር አንተ መናገር አለብህ ይሄ በጣም የሚገርም ነው በአሁኑ ሰዓት حق መሆኑን እያወቁ የማይቀበሉ ስንቶች አሉ ምን ስለሆነ አባቶቻቸው ስላልተናገሩ ሸኾቻቸው ስለማያምኑት ይሄንን ወይም ደግሞ ያለበት መዝሐብ አመለካከት ተቃራኒ ስለሆነ ይሄ አይደለም حق ከአላህ ከመለክተኛው የመጣ حق በማንም ሚነገር መቀበል አለበት ካልተቀበልክ ግን ልብ በሽተኛ ነው የሚለው እዚህ ላይ በጠሩ الحق حقን አለ መቀበል መመለስ وغمط الناس ሰዎችን በንቀት አይን ማየት ዝቅ አድርጎ ማየት የበታች አድርጎ መመልከት ሰዎችን ለምን አንተ በአላህ ዘንድ ያለህን ቦታ አታውቅም ያ ሰውም በአላህ ዘንድ ያለውን ቦታ አታውቅም እና ይሄ غمط الناس ሰዎችን ዝቅ አድርጎ መመልከት كفى بالمرء اثما ان يحتقر اخاه المسلم او كما قال رسول الله صلى الله عليه وسلم ለአንድ ሙስሊም ወንድሙን መናቅ ይበቃዋል ለወንጀል አሉ መናቅ ይበታች ምንም ተነቀዋል ይሄ በሽታ ነው ለምን ان الله لا ينظر الى صوركم واعمالكم ولكن ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم ይሄ ልባችሁ ነው አላህ የሚመለከተው ልብ ነው እንጂ የዛሂር መዛሂር አይደለም አላህ ዘንድ የውጭ መገለጫዎች አይደሉም በአላህ ዘንድ ሚዛን ትልቁ ልብ ላይ ነው ስለዚህ ልባችን ማስተካከል ክብር እንዳይኖርብን ማድረግ ክብር ካለብን ኩራት መገለጫ ነው ኩራት ካለብን ደግሞ ጀነት አይገባም አሉ ረሱል ሰለላሁ ዐለይሂ ወሰለም ኩራት ያለበት እና غمط الناس የሰዎችን ዝቅ አድርጎ ማየት ይሄ ትልቅ ወንጀል ነው نخلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم الله نخلقناكم من ذكر وانثى ወንድና ሴቶች አድርገን ፈጠርናችሁ من ذكر وانثى وجعلناكم شعوبا وقبائل የተለያዩ ነገሮችና ጎሳዎች አደረግናችሁ لتعارفوا እንድትተዋወቁ ነው ይሄ የገሌ ጎሳ ነው ይሄ የገሌ ሀገር ሰው ነው እንድትባባሉ
ለዛ እንዲጠቅማችሁ እንጂ ላ አክሰር ከዚህ የበለጠ ሌላ ምንም እንትን የለው إن أكرمكم عند الله أتقاكم بالله زن تلك سو የሚባለው أتقاكم ነው አላህን በእጅጉ የሚፈራው ነው التقوى ها هنا رسول الله صلى الله عليه وسلم ተቅዋ ማለት ደግሞ ልብ ውስጥ ነው ብለዋል በላይ የሚታይ አይደለም በልብስ የሚገለጽ አይደለም በሰውነት የሚገለጽ አይደለም በከለል በቀለም የሚገለጽ አይደለም ይሄ ها هنا እዚህ ውስጥ ነው አሉ ስለዚህ አንድ ሰው ሌሎችን ሰዎች በንቄት ማየት አንዱ የኩራት መገለጫ ነው ይሄ ካለ ደግሞ ቀልብ የተበላሸ ነው ማለት ነው ስለዚህ ልባችን ማየት ልባችን ሁሉ ጊዜ ክትትል ማድረግ ያስፈልጋል ማለት ነው ሶላህ القلب እንዲኖረን ልባችን የተስተካከለ እንዲሆን አላህን መውደድ ያስፈልጋል አላህን ከወደድ ልባችን የተስተካከለ ይሆናል አላህ እንድንወድ ደግሞ ምን ማስተዋወስ ይፈልጋል الله يسطن ጸጋና ኒዕማ ሁሉ ጊዜ ማስተዋወስ ነው ሁሉ ጊዜ الله النعمه لمن ذكر النعم تورث المحبه كما يقول العلماء يا الله ጸጋ ባሳወስን ቁጥር الله እንድንወደው ያደርገናል ምክንያቱም القلوب او مجبوله على حب من احسن اليها ልብ አንድ ሰው ልቡ መልካም የዋለለትን ሰው ይወዳል ከአላህ የበለጠ መልካም የዋለ ደግሞ ማን አለ ወይን ተውዱ ኒዕመተ አላህ ላ ተሕሱሃ ስለዚህ የአላህ ኒዕማ በማስታወስ አላህን እንወደዋለን አላህን ከወደድን ደግሞ ልባችን ያማረ የተስተካከለ ይሆናል አሉ ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ثلاث من كنا فيه وجد بهن حلاوة الإيمان أن يكون الله ورسوله أحب إليه مما سواهما وأن يحب المرء لا يحبه إلا لله وأن يكره أن يعود في الكفر بعد إذ أنقذه الله منه كما يكره أن يقذف في النار قالوا ثلاث من كنا فيه ሶስት ነገሮችን አላህ በውስጡ የሰጠው ሰው ወጀደ ቢህና ሐላወተ الإيمان የኢማንን ጣዕም ያገኛል አሉ የኢማንን ጣዕም ያገኛል يكون الله ورسوله أحب إليه مما سواهما አላህና መልእክተኛው ከማንኛውም አብልጦ መውደድ ነው አሉ ይሄን ካደረገ የኢማንን ጣዕም ያገኛል አላህን ለመውደድ ቅድም እንዳልነው የአላህን ኒዕማ አላህ ፈጥሮ አመቻችቶ የምትፈልገው ነገር ሁሉ አድርጎልህ ማለት የሰውነቱ ተቅላላ እንድታይ እንድትሰማ እንድትጨበጥ እንድትራመድ እንድትበላ እንድትጠጣ አስችሏል እንድትናገር አስችሏል ከዚህ በለጠ ጸጋ ሌሎች ሁሉ ትርፍ ናቸው ስለዚህ ይህን ስናስብ አላህን እንወደዋለን አላህን ስንወድ ደግሞ ልባችን የተስተካከለ ይሆናል ወማዕሪፈቱሁ አላህ ማወቅ ትልቁ የልብ ስንቅ የሚሆነው ልባችን ሊስተካከል የሚችለው ደግሞ አላህን ስናውቅ ነው وذكره ومحبته አላህን ማወቅ መጀመሪያው አላህን መዘከር ይሄ ልባችን ሊያስተካክል የሚችለው እነዚህ ነገሮች ናቸው مساكين اهل الدنيا خرجوا من الدنيا ولم يذوقوا اطيب ما فيها አሉ بعض السلف ምስኪኖች ብዙ ምስኪኖች አሉ በዱንያ ላይ ከዱንያ ይወጣሉ አሉ በዱንያ በጣም ጣፋጭ የሆነ ነገር ሳይቀምሱት የሚወጡ ብዙ ምስኪኖች አሉ ከዱንያ የሚወጡ ማለት ይሄን ዓለም በሞት የሚለዩ ነገር ግን በዱንያ ላይ በጣም ጣፋጭ የሚባለው ነገር ሳይቀምሱት የሚሞቱ ሰዎች አሉ ማሆ ሲሏቸው ማዕሪፈቱላህ ወዚክሩሁ መሐበቱ አላህን ማወቅ አላህን መውደድ አላህን መዘከር የልብ ትልቅ ስንቅና ቀለብ አጥየብ ማፊ ዱንያ በዱንያ ውስጥ በጣም ጣፋጭ የሚባል ነገር ቢኖር አላህን ማወቅና አላህን መውደድ አላህን መዘከር ነው የልብ ቀለብ ይሄ ነው ማለት ቀልባችን የምግብ ያስፈልገዋል ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም በሐዲስ እንዳሉት ان القلوب تصدأ كما يصدأ الحديد አሉ ልቦች ይቆሽሻሉ አሉ ይዝጋሉ አሉ كما تصدأ الحديد ብረት እንደሚዝጋው ሁሉ ልቦችም ይዝጋሉ ይቆሽሻሉ አሉ وجلاؤها الاستغفار ይሄን የቆሸሸውን የዛጋውን ልባችን የሚያጸዳው الاستغفار الله ምህረት መጠየቅ አላህ ማወቅ ወደ አላህ ተውበት ማድረግ መመለስ ነው አሉ ይሄ እንግዲህ من اسباب صلاح القلب ቀልባችን የተስተካከለ እንዲሆን ከሚያደርጉ ነገሮች አንዱ استغفار ማብዛት ወደ አላህ መመለስ ተውበት ማድረግ ምክንያቱም ቀልባችን የሚያበላሹ ነገሮች ወንጀሎች ናቸው ቀልብ እንዲበላሽ ማዓሲ ወذنوب
كثرة المعاصي والذنوب ወንጀሎች በበዙ ቁጥር ልባችን እየዛገ ይመጣል ይበላሻል ከላበል ራና على قلوبهم ما كانوا يكسبون እንዳለው አላህ ልባቸው ውስጥ ይሄ ዝጓል ወይም ደግሞ ልባቸውን አቆሽሾታል ما كانوا يكسبون كانوا يعملون ይሰሩት የነበረው መጥፎ ስራቸው ልባቸውን አቆሽሾታል እንዳለው አላህ ወንጀሎች ልቦችን ለማቆሸሽ እንግዲህ ትልቁ ወንጀል ነው ወንጀላችን እንዲማር استغفار ማድረግ ስለዚህ استغفار ልባችን የተስተካከለ እንዲሆን አንዱ ምክንያት ነው ስለዚህ استغفار ማድረግ ልባችን የበለጠ እንዲያምር እንዲስተካከል ያደርገዋል ማለት ነው وكذلك ذكر الله አላህን ማስታወስ አላህን ዚክር ማድረግ ሁልጊዜ ዚክር ማብዛት ልባችን የበለጠ የተስተካከለ እንዲሆን ያደርጋል ማለት ስለዚህ ልባችን ተዓውድ ማድረግ ልባችንን አሁንም መከታተል ክትትል ማድረግ ይገባናል وكذلك ذكر الموت ሞትን ማስታወስ ነው ሞትን ማስታወስ ትልቁ ልባችን እንዲስተካከል ከሚያደርጉ ነገሮች زيارة القبور መቃብር መዘየር تلاوة القرآن ቁርአን መቅራት ይሄ እነዚህ ነገሮች ልባችን ያስተካክላል ለዛለ ረሱላህ ሰለላሁ ዙሩ القبور فإنها تزهركم في الدنيا وتذكر الآخرة وتزهدكم في الدنيا መቃብሮችን ዘይሩ አሉ መቃብር መዘየር በዱንያን ቸል እንድትሉ ያደርጋችኋል وتذكركم الآخرة آخرة እንድታስታውሱ ያደርጋችኋል ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል زيارة القبور ልባችን ከሚያስተካክሉ ነገሮች አንዱ زيارة القبور زيارة المرضى وزيارة الجنائز وحضور الجنائز صلاة الجنائز አስክሬን ማየት መቃብሮችን መዘየር ታመሙ ሰዎችን ማየት እነዚህ ነገሮች ተግላላ ልባችን የተስተካከለ እንዲሆን ያደርጋሉ وتلاوة القرآن تلاوة القرآن بالتدبر እንደዚሁ ቁርአንን በተደብር ማንበብ መቅራት በጥሞና ቁርአንን አስተውለን ያስተነተን ትርጉሙን ያስተነተን ቁርአንን መቅራት እንደዚሁ ልባችን የተስተካከለ እንዲሆን ያደርጋል ማለት ነው ኢንሻአላህ ቀጣዩን በቀጣይ የምንመለስበት ይሆናል ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ